ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 15 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን የአውሮፓ ህብረትና ግብጽ ኢትዮጵያን ያስቆጣ መግለጫ ማውጣታቸውን ተከትሎ መንግስት ጠበኛ ላለው መግለጫ ጠንካራ ምላሽ ሰጥቷል። ዝርዝሩን የምትሰሙት ይሆናል። ከሰራተኞች ደሞዝ ላይ ለጥሮታና ለገቢ ግብር በሚል የሚቆረጠውን ገንዘብ በተመለከተም አዲስና አነጋጋሪ መረጃ ወጥቷል። በዝርዝር ይዘነዋል። በኢትዮጵያ አንድም የፍራፍሬ ጭማቂ ወይንም ጁስ ፋብሪካ የለም ተብሏል። በገበያ ላይ ስላሉ ምርቶችም አነጋጋሪ መረጃ ተሰምቷል። በዝርዝር እናጋራችኋለን። የኢትዮጵያ ኤሌክትሪክ አገልግሎት ለኃይል ማሻሻያ ጥያቄ መሟላት ያለባቸውን ቅድመ ሁኔታዎች ይፋ አድርጓል። በዝርዝር የምትሰሙት መረጃችን ነው። ከፍተኛውን የወርቅ ዋጋ ጭማሪ ተከትሎ አዳዲስ መረጃዎች ከባለሙያዎች ተሰምተዋል። አብራችሁን ስትቆዩ በዝርዝር የምታደምጡት ይሆናል። የተከበራችሁ ተከታታዮቻችን እነዚህና ሌሎች ጉዳዮችን ይዘን አብረናችሁን ቆያለን። አብራችሁ እንድትቆዩም በአክብሮት እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። ታላቅ የምስራች በ4,400,000 ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሪት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ መኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441,000 ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል። የአንደኛና ሁለተኛ ደረጃ ትምህርት ቤት ሴት ተማሪዎች ለአላስፈላጊ ውርጃ እየተጋለጡ ነው ተባለ። የአንደኛና ሁለተኛ ደረጃ ትምህርት ቤት ሴት ተማሪዎች ያለ ዕድሜያቸው ጾታዊ ግንኙነት ውስጥ እንደሚገቡና ለአላስፈላጊ ውርጃና ተላላፊ በሽታዎች እንደሚጋለጡ ተማሪዎቹ ተናገሩ። በተጨማሪም ሴቶች በኤችአይቪ ኤድስ ለመያዝ ያላቸውን ተጋላጭነት እየጨመረ መምጣቱ የተገለጸ ሲሆን ዕድሜያቸው ከ15 ከ24 ያሉ ታዳጊና ወጣት ሴቶች በበሽታው የመያዝ ዕድላቸው ከፍተኛ መሆኑን በጥናት መረጋገጡ ተዘግበዋል። ይህ ማለትም ከአንደኛ ደረጃ እስከ ዩኒቨርሲቲ በመማር ላይ የሚገኙ ሴት ተማሪዎች ያካትታል ማለት ነው። ተማሪዎቹ ስለ ኤችአይቪ ኤድስና ሌሎች የአባላዘር በሽታዎች ግንዛቤው ቢኖራቸውም በግዴለሽነት ልቅ ለሆነ የግብረ ስጋ ግንኙነት ይጋለጣሉም የተባለ ሲሆን የበርካቶች ግዴለሽነትም የኤችአይቪ ኤድስ በሽታ በዝምታ ገዳይነቱን እንዲቀጥል አድርጎታል ተብሏል። ይባስ ብሎም አሁን ላይ ለማህበረሰቡ ስለ በሽታውና ስለ ስርጭቱ ማስተማር እንደ ኋላ ቀርነት እየተቆጠረ መጥቷል ሲልም ሸገር ሬዲዮ ዘግቧል። ስልክ ቀምቶ ቱቦ ውስጥ የገባው ሌባ ከሰዓታት ቆይታ በኋላ በቁጥጥር ስር ዋለ። ከአንድ ግለሰብ ኤስ25 ስልክ ቀምቶ የቆሻሻ ማስወገጃ ቱቦ ውስጥ በመግባት ሊያመልጥ የሞከረው ተጠርጣሪ ከ5 ሰዓታት ቆይታ በኋላ ከነ ኤግዚቢቱ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። ተጠርጣሪው የቅሚያ ወንጀሉን ፈጽሞ የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ በመግባት ሊያመልጥ ሲል በቁጥጥር ስር የዋለው ጥቅምት 12 ቀን 2018 ዓ.ም በየካ ክፍለ ከተማ
ወረዳ 5 አቤቤ ሱቅ ተብሎ ከሚጠራው አካባቢ መሆኑ የገለጸው ፖሊስ ተጠርጣሪው የግል ተበዳይ ከባንክ በር አውጥተው ሲወጡ ጠብቆ የዋጋ ግምቱ 120 ሺህ ብር የሚያወጣን ሳምሰንግ አልትራ ኤስ25 ስማርት ስልክን በመንጠቅ በአካባቢው ወደሚገኝ የቆሻሻ ማስወገጃ ቱቦ ውስጥ መግባቱ ታውቋል። የወንጀል ድርጊቱ ከተፈጸመ በኋላ የግል ተበዳይ የድረሱልኝ ጥሪ በማሰማታቸው የአካባቢው ህብረተሰብና ፖሊስ ወዲያውኑ ቦታው ላይ በመድረስ ተጠርጣሪው በገባበት የፍሳሽ ቆሻሻ ማስወገጃ ቱቦ ውስጥ ተከታትሎ በመግባት ሊያወጡት መቻላቸው የካ ክፍለ ከተማ ፖሊስ መምሪያ ያስታወቀ ሲሆን ተጠርጣሪው ከቱቦ ውስጥ ሲወጣ ስልክን ትቶ የወጣ ቢሆንም ፖሊስ ተጠርጣሪውን በድጋሜ ወደ ቱቦ ውስጥ ይዞ በመግባት ስልኩን ከጣለበት ውሃ ውስጥ እንዲያወጣው አድርጓል። በእንደዚህ አይነት የወንጀል ተግባር ላይ የሚሰማሩ ወንጀል ፈጻሚዎች ከህግ እንደማያመልጡ አውቀው ከድርጊታቸው ሊቆጠቡ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስበዋል። አገልግሎቱ ለኃይል ማሻሻያ ጥያቄ መሟላት ያለባቸው ቅድመ ሁኔታዎችን ይፋ አደረገ። የኢትዮጵያ ኤሌክትሪክ አገልግሎት መንግስታዊና መንግስታዊ ያልሆኑ ድርጅቶች ለኃይል ማሻሻያ ጥያቄ መሟላት ያለባቸውን ቅድመ ሁኔታዎች በዝርዝር አስታውቀዋል። በዚህም መሰረት የነጠላ ፌዝ እስከ 7.5 ኪሎዋት እንዲሁም ባለ 3 ፌዝ ከ7.5 ኪሎዋት እስከ 25 ኪሎዋት የሚፈልጉ ደንበኞች ከድርጅቱ የተጻፈ ህጋዊ የኤሌክትሪክ ኃይል ማሻሻያ ጥያቄ ደብዳቤ፣ ያልተከፈለ ዕዳ የሌለበት መሆኑን ማረጋገጫ ሰነድ፣ የውስጥ የኤሌክትሪክ መስመር ዝርጋታ ስራው ደረጃውን ጠብቆ የተከናወነ መሆኑንና ኃላፊነት የሚወስድ መሆኑን ድርጅቱ ባዘጋጀው ቅጽ ላይ የተፈረመ አባሪ ሰነድና የይዞታ ማረጋገጫ ካርታ ማቅረብ እንደሚገባ ተገልጿል። ባለ 3 ፌዝ ከ25 ኪሎዋት በላይ የሚፈልጉ ደንበኞች ደግሞ ከድርጅቱ የተጻፈ ህጋዊ የኤሌክትሪክ ኃይል ማሻሻያ ጥያቄ ደብዳቤ፣ ያልተከፈለ ዕዳ የሌለበት መሆኑን ማረጋገጫ ሰነድ፣ የታደሰ የሙያ ብቃት ማረጋገጫ ሰርቲፊኬትና የንግድ ስራ ፍቃድ ባለው ባለሙያ የተሰራ የኤሌክትሪክ የውስጥ መስመር ዝርጋታ ፕላንና የይዞታ ማረጋገጫ ካርታ ማቅረብ ይገባቸዋል ሲል አገልግሎቱ በማህበራዊ ትስስር ገጹ ላይ ባጋራው መረጃ አስታውቀዋል። በኢትዮጵያ አንድም የፍራፍሬ ጭማቂ ወይንም ጁስ ፋብሪካ የለም ተባለ። የኢትዮጵያ ምግብና መድኃኒት ባለስልጣን የፍራፍሬ መጠጦች ደረጃን ይፋ ባደረገበት ወቅት በኢትዮጵያ ውስጥ የፍራፍሬ ጭማቂ ወይንም ጁስ የሚያመርት አንድም ፋብሪካ እንደሌለ ያስታወቀ ሲሆን ባለስልጣኑ በሀገር ውስጥ የሚመረቱት ከአልኮል ነፃ ለስላሳ መጠጦች የፍራፍሬ ቃና ያላቸው ብቻ መሆናቸውን ገልጸዋል። አንድ የፍራፍሬ ጭማቂ ጁስ ተብሎ እንዲጠራ ቢያንስ የመጠጡ 30 በመቶ የተፈጥሮ ፍራፍሬ ሊካተትበት ይገባል የሚሉት ባለስልጣኑ የእንስሳት ተዋጽኦና አልሚ ምግብ ዴስክ ኃላፊ አቶ መሐመድ ሁሴን የፍራፍሬ ይዘቱ 30 በመቶ በታች ከሆነ የፍራፍሬ ጭማቂ ተብሎ እንደማይጠራም አብራርተዋል። በተጨማሪም በሱፐር ማርኬቶችና በመደብሮች ውስጥ የሚገኙት አብዛኛዎቹ የሀገር ውስጥ ምርቶች ጁስ የሚያስብላቸውን መስፈርት አያሟሉም ሲሉም ኃላፊው አክለዋል። ምርቶቻቸውን ጁስ ወይንም የፍራፍሬ ጭማቂ በሚል መጠሪያ ያመርቱ የነበሩ ፋብሪካዎች የጁስ ደረጃን ባለማሟላታቸው ሙሉ በሙሉ እንዲታገዱ ተደርጎ የፍሩት ፍሌቨር ድሪንክ በማለት እንዲሰሩ መደረጉን ኃላፊው አክለዋል። ባለስልጣኑ ዜጎች በምርቶቹ አጠራር እንዳይደናገሩና የፍራፍሬ ጭማቂ በሚል ስያሜ ገበያ ላይ የቀረቡት ሁሉም የጁስ ደረጃን የማያሟሉና ከ30 በመቶ በላይ የፍራፍሬ ጭማቂ በውስጣቸው የሌለ እንደሆነ ግንዛቤ መውሰድ አለበትም ብለዋል። ከዚህ ባሻገር ከውጭ ወደ ሀገር ውስጥ የሚገቡ የፍራፍሬ መጠጦችም የጁስ መስፈርቱን አሟልተው እንዲገቡ አስፈላጊ ቁጥጥር እንደሚደረግ ተጠቁመዋል። ከፍተኛ ቁጥር ያላቸው የግል ድርጅቶች ከሰራተኞች ደሞዝ ላይ ለጡረታና ለገቢ ግብር በሚል የሚቆርጡትን ገንዘብ ለመንግስት ገቢ አያደርጉም ተባለ። በአዲስ አበባ ከተማ ከ60 በመቶ በላይ የሚሆኑት የግል ድርጅቶች ከሰራተኞቻቸው ደሞዝ ላይ ለጡረታና ለገቢ ግብር በሚል ገንዘብ እየቆረጡ ቢሆንም ተገቢውን ክፍያ ለመንግስት ገቢ እንደማያደርጉ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አስታውቀዋል። ከሰራተኞች ደሞዝ የሚቆረጥ የገቢ ግብርና የጡረታ ክፍያ በትክክል የሚከፍሉ የግል ድርጅቶች ከ40 በመቶ እንደማይበልጡ
የሚበልጡና ቀሪዎቹ ከ60% በላይ የሚሆኑት የግል ድርጅቶች ከሰራተኞች ደሞዝ ላይ መንግስት በማያውቀው መንገድ ገንዘቡን እንደሚቆርጡ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሙኒኬሽን ኃላፊው አቶ ሰውነት አየለ ገልጸዋል። በአዲስ አበባ ከተማ የደሞዝ ግብር በትክክል የማይከፍሉ የግል ተቋማት ቁጥራቸው ከጊዜ ወደ ጊዜ እየጨመረ መሆኑን የገለጹት ኃላፊው ቢሮው ችግሩን ለመከላከል ጥብቅ ቁጥጥርና ክትትል እያደረገ መሆኑንም ተናግረዋል። በተመሳሳይ በደረጃ ሀሌታ ውሃ ግብር ከፋይ ሆነው በትክክል የማይከፍሉት ከ60% በላይ ናቸው ሲሉ የተናገሩት አቶ ሰውነት መሰል ቅሬታና ጥቆማም ወደ ቢሮ እንደሚደርሱ ገልጸዋል። አክለውም በመሰል ህገወጥ ተግባራት ላይ የተሳተፉ ያሉ ድርጅቶች ከድርጊታቸው እንዲቆጠቡ በማሳሰብ ሙሉ ለሙሉ ችግሮችን ለመፍታትም ማህበረሰቡ አስፈላጊውን ጥቆማ በመስጠት ትብብር ማድረግ እንደሚገባው ገልጿል ሲል አሃዱ ዘግቧል። ገበያ ሚዲያን በመከታተል ላይ ትገኛላችሁ የተከበራችሁ ተከታታዮቻችን። አሁን ደግሞ በስፋት ለመመልከት የመረጥነውን ጉዳይ ወደ እናንተ እናደርሳለን። አሁን ላይ የተስተዋለውን የወርቅ ዋጋ ከፍተኛ ጭማሪን ተከትሎ ገበያ ሚዲያ የዘርፉን ባለሙያ አነጋግሯል። ዝርዝሩን መላኩ ደምሰው ያቀርበዋል። የወርቅ ዋጋ በከፍተኛ ሁኔታ ጭማሪ እያሳየ ያለው የብሔራዊ ባንክ ለወርቅ ነጋዴዎች ባለማቅረቡ ነው ሲሉ የዘርፉ ባለሙያዎች ተናግረዋል። በኢትዮጵያ የወርቅ ዋጋ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ሲሆን በዚህም የ1 ግራም ወርቅ ዋጋ በደረሰኝ ወይንም ከታክስ ጋር ሲሰላ እስከ 29900 ብር መድረሱ ተገልጿል። በተመሳሳይ ደግሞ አንዳንድ የሀገር ውስጥ ገበያ ዋጋዎች እንደሚጠቁሙት ከሆነ የወርቅ ዋጋ 25000 ብር ሆኖ ከነደረሰኝ ሲሰላ ደግሞ 28750 ብር እየተሸጠ መሆኑን መዘገባችን አይዘነጋም። ታዲያ አሁን ላይ የወርቅ ዋጋ በከፍተኛ ሁኔታ ከዕለት ወደ ዕለት ጭማሪ እየተስተዋለበት የመጣበት ምክንያት ምንድነው ሲል ገበያ ሚዲያ የምጣኔ ሀብት ባለሙያ የሆኑትን ዶክተር ቆስጠንጢኖስ ብርሃ ተስፋን ጠይቋል። የወርቅ ዋጋ በዓለም ገበያ በጣም በከፍተኛ ደረጃ እያደገ ነው ያለው። አሁን እንደውም $4000 በአንድ አውንስ 16 ግራም መሰለኝ $4000 አልፎ ነበር። አሁን ትንሽ ወርዷል፣ ግን ብዙም አልወረደም። 5% ምናምን የወረደው ዓለም ላይ አሁን ይሄ ዶላር በተቀማጭነት የማስቀመጥ ፍራቻ ሀገራት ወርቅ እየገዙ ነው ያሉት በከፍተኛ ደረጃ። በተለይ እነዚህ የመካከለኛ ምስራቅ ሀገራት ነዳጅ የሚያመርቱ ሀገራችን ውስጥ ያለው ሁኔታ ብሔራዊ ባንክ ለኢትዮጵያ ውስጥ ላሉ የወርቅ ሰሪዎች ይሸጣሉ የሚል ጥያቄ ነው። እንደውም አንዳንዱ ከውጭ የሚያወጡ ነበሩ፣ እንደዚሁ ሰው በእጁ ይዞላቸው ይመጣ እና ይሄ ምናልባት ብሔራዊ ባንክ ለውጭ በሚሸጥበት ዋጋ ለሀገር ውስጥ ቢሸጥ ኖሮ ዋጋው እንደዚህ አይጨምርም ነበር። ስለዚህ ብሔራዊ ባንክ ላይሸጥ ይችላል የሚል ግምት ነው ያለኝ። ይህን ተከትሎም ከዚህ ቀደም የኢትዮጵያ ብሔራዊ ባንክ በንግድ ባንክ ቅርንጫፎች በኩል የሚሰጠው ገንዘብ ጥቂት እንደነበር ያነሱት ዶክተር ቆስጠንጢኖስ በዚህም አሁን ላይ የዋጋ ጭማሪውን እያስከተለ ያለው የአቅርቦትና የፍላጎት ጉዳይ ነው ሲሉም ተናግረዋል። ብሔራዊ ባንክ በንግድ ባንክ ቅርንጫፎች በኩል የሚሰጠው የነበረ ትንሽ ገንዘብ ነው። በዛ ምክንያት የኮንትሮባንዱ ሁኔታ በጣም የጦፈ ነበር፣ የወርቅ ኮንትሮባንድ። አሁን ብሔራዊ ባንክ አሻሽሎ እንደውም ብሔራዊ ባንክ ኦዲት እንደሚያሳየው የነበረበት የተወሰኑ ኪሳራዎች ያንን ወርቅ በከፍተኛ ደረጃ ገዝቶ የውጭ ምንዛሪ ለማግኘት ሲባል የሸጠበት ዋጋና የገዛበት ዋጋ ልዩነት ስለነበር ነው። ስለዚህ አሁን የአቅርቦትና የፍላጎት ጉዳይ ነው። እንግዲህ ወርቅ ሰሪዎች ወርቁን የማያገኙ ከሆነ በተለያየ መንገድ ይፈልጋሉ። አሁን እነሱ ደግሞ ወርቅ የሚሸጥላቸው እየጠፋ ሲሄድ በእጃቸው ያለው ወርቅ ዋጋ እየጨመሩ ይሄዳሉ። በተጨማሪም ይህ የወርቅ ዋጋ መጨመር በሀገር ውስጥ ያለውን የዋጋ ግሽበትና ዓለም አቀፍ የወርቅ ገበያ መለዋወጥን የሚያመለክት እንደሚሆንም የምጣኔ ሀብት ባለሙያው አስረድተዋል። በሌላ በኩል የኢትዮጵያ ብሔራዊ ባንክ የወርቅ አቅርቦቱን ለሀገር ውስጥ የወርቅ አቅራቢዎች ከማቅረብ ይልቅ የውጭ ምንዛሬ ለማግኘት ወደ ውጭ ሀገራት በከፍተኛ ሁኔታ እንደሚልክ የገለጹት ባለሙያው በሀገር ውስጥ ያለውን ከፍተኛ የዋጋ ጭማሪ ለማረጋጋት ግን ባንኩ ለወርቅ አቅራቢዎች ወርቅ ማቅረብና ቁጥጥር ማድረግ ይጠበቅበታልም ብለዋል። መንግስት ማድረግ የሚችለው ነገር ቅድም እንዳልኩት ከብሔራዊ ባንክ ወርቅ ለዚህ ለሀገር ውስጥ ነጋዴዎች መልቀቅ፣ ሁለተኛ ያንን ካረገ ቁጥጥርም ስራ ውስጥ ሊገባ ይችላል። ምክንያቱም ከዛ በኋላ እነሱ ወርቁን ወደ ጌጥ ቀይረው
ምን ያህል ነው ማትረፍ ያለባቸው የሚለው አሁን ለምሳሌ በመድኃኒት ላይ ለረጅም ጊዜ ትርፍ ማግኘት የሚችሉት 15% ብቻ ነበር ከመድኃኒት ዋጋ። ስለዚህ ያንን ማድረግ ይችላል። ወርቅ ካላቀረበ ግን ሌላ ያለው አማራጭ መዝጋት ነው። ወርቅ ቤቱን ከየት አመጣችሁት ወርቁን ብሎ አንድ ሰሞን እንዳውም መርካቶ እንዲያን ነገር ሲደረግ እንደነበረ በሚዲያ ሰምቻለሁ። እና ዋናው አማራጭ ብሔራዊ ባንክ ለሀገር ውስጥ ተጠቃሚዎች የሚፈልጉትን ወርቅ ባለው ኢንተርናሽናል ዋጋ ወይም ደግሞ በጨረታ ሊያቀርቡላቸው ይገባል ነው ብለው። በዚህም በኢትዮጵያ 1 ግራም የወርቅ ዋጋ ላይ ከ2000 እስከ 3000 ብር ጭማሪ በማድረግ እየተሸጠ መሆኑ የተገለጸ ሲሆን ብሔራዊ ባንክ በበኩሉ ከትናንትና በስቲያው የመግዣ ዋጋ 200 ብር ጭማሪ በማድረግ 1 ግራም 24 ካራት ወርቅን በ19960 ብር ከ21 ሳንቲም እየገዛ መሆኑን ከብሔራዊ ባንክ የተገኘው መረጃ ያመለክታል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ ነው በሚል ተቃውሞ ገጠመው። በብራስለስ የሚገኘው የኢትዮጵያ ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቀኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት ወቅሰዋል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደሆነ በመግለጽም ተቃውሞውን ያሰማ ሲሆን ታላቁ የኢትዮጵያ ህዳሴ ግድብ ምርቃት ወዲህ ተጠናክሮ የቀጠለው የአዲስ አበባና የካይሮ የቃላት ምልልስ ቀጣይ ክፍል የሆነው ይህ መግለጫ የወጣው አርብ ጥቅምት 14 ቀን 2018 ዓ.ም መሆኑም ታውቋል። የአውሮፓ ህብረት ዋና ከተማ ተደርጋ በምትቆጠረው የቤልጂየሟ ብራስለስ የሚገኘው የኢትዮጵያ ኤምባሲ ያሳየው አቋምም ረቡዕ ዕለት ለወጣው መግለጫ ምላሽ የሰጠ ሲሆን ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣው መግለጫ ሁለቱ አካላት የጋራ አቋም የያዙባቸውን ጉዳዮች ዘርዝረዋል። መግለጫው የአውሮፓ ህብረትና ግብጽ የምግብና የውሃ ደህንነት በተመለከተ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውንም ያስረዳል። ሁለቱ አካላት በሁለትዮሽ በቀጠናዊና በዓለም አቀፍ ደረጃ ባሉ ከውሃ ጋር በተያያዙ ጉዳዮች ላይ እንደሚተባበሩ ያሰፈረው መግለጫው ከዚህ ቀደም የውሃ አጋርነት በተመለከተ ስምምነት ላይ መድረሳቸውም ያስታውሳል። የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብም በመግለጫው አስፍረዋል። የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበር በተመለከተም ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት የአቋሙ የኢትዮጵያን ግድብም እንደሚያካትት አስታውቀዋል። የአውሮፓ ህብረት በአስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይ የተመረኮዘ የተፋሰሱ አገራት ድንበር ተሻጋሪ ትብብርን አጥብቆ ያበረታታል ሲልም አቋሙን በመግለጫው ላይ አስፍሯል። ለዚህም አቋም ምላሽ የሰጠው በብራስለስ የሚገኘው የኢትዮጵያ ኤምባሲ መግለጫው ችግር ያለበትና እጅግ አሳዛኝ ሲል የጠራው ሲሆን የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለውን የቀኝ ግዛትና የብቸኛ ተቆጣጣሪነት መብትን የሚያስተጋባ መሆኑን በመጥቀስ ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግንኙነት ጥራት ጋር የሚቃረን የተሳሳተ አድሎ ያለበት እንዲሁም ጠበኛ አቋምን የሚያስፋፋ ነው ሲልም ተቃውሞታል። በናይል ወንዝ ተፋሰስ ላይ 11 ሀገራት መኖራቸውን ያስታወሰው ኤምባሲው የሁለቱ አካላት መግለጫ የሌሎቹ የተፋሰሱ ሀገራት አመለካከትና ፍላጎት ሙሉ በሙሉ ችላ ያለ መሆኑን እንደሚያሳይ ገልጿል። የአውሮፓ ህብረት ከግብጽ ጋር ባካሄደው የሁለትዮሽ መድረክ ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ነው ሲል ወቅሰዋል። ህብረቱ የህዳሴው ግድብን በተመለከተ በአፍሪካ ህብረት አመቻችነት በተካሄዱ ንግግሮች ላይ የነበረውን የታዛቢነት ሚናን አስታውሶ ይህ አጋጣሚ ሚዛናዊ፣ ምክንያታዊና ገለልተኛ አካሄድን እንዲከተል ሊያደርገው ይገባ እንደነበርም በመግለጫው ላይ አስፍረዋል። ኤምባሲው አክሎም የአውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አመለካከት መያዙን በመጥቀስ የወቀሰ ሲሆን የወጣው የጋራ መግለጫ ከናይል ወንዝ ተፋሰስ ሀገራት የትብብር ማዕቀፍ ስምምነት እንዲሁም የተባበሩት መንግስታት የውሃ ስምምነትና ህጎች ካስቀመጧቸው መርሆች ጋር የሚቃረን ነው ሲልም ተችቷል። በተጨማሪም ኤምባሲው በመግለጫው ላይ ግድቡ በሚል የተጠቀሰው የኃይል ማመንጫ የታላቁ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው በማስታወስ ራስን የመቻልና የአፍሪካን ዳግም መንቃት የሚያንጸባርቅ ስያሜ ለኢትዮጵያውያን ብቻ ሳይሆን ለአፍሪካ አህጉርም ጭምር ትልቅ ትርጉም ያለው ነው ብለዋል።
በስህተት ከእስር የተለቀቀው ኢትዮጵያዊ በዩናይትድ ኪንግደም እየተፈለገ መሆኑ ተገለጸ። ዩናይትድ ኪንግደም ውስጥ በአንዲት ታዳጊ ላይ ወሲባዊ ትንኮሳ ፈጽሟል ተብሎ የተፈረደበት ኢትዮጵያዊ በስህተት ከእስር ቤት መለቀቁ ተከትሎ በፖሊስ እየተፈለገ ነው። ሐዱሽ ገብረስላሴ የተባለው ኢትዮጵያዊ ግለሰብ ባለፈው ዓመት ማብቂያ ላይ በህገወጥ መንገድ ወደ ዩናይትድ ኪንግደም መግባቱ የተነገረ ሲሆን እዛ ከገባ በኋላም በ14 ዓመት ታዳጊ ላይ በፈጸመው ወሲባዊ ትንኮሳ ለእስር መዳረጉን መረጃዎች አሳይተዋል። ከፈረንሳይ በትንሽ ጀልባ ተሳፍሮ ወደ ዩናይትድ ኪንግደም የገባው ሐዱሽ ኤፔንግ ከተማ ውስጥ ፈጽሞታል በተባለው ወንጀል በቀረበበት ክስም ጥፋተኛ ተብሎ መስከረም አጋማሽ ላይ የ12 ወራት እስር ተፈርዶበት የነበረ ቢሆንም በስህተት ከእስር መለቀቁ ተሰምቷል። ግለሰቡ ከእስር ቤት መውጣቱን በተመለከተ የዘገበው ዘሰን ጋዜጣ ፖሊስ ግለሰቡን በድጋሜ በቁጥጥር ስር ለማዋል አሰሳ እያካሄደ መሆኑን አሳስበዋል። አክሎም የእስር ቤት ምንጮች እንዳሉት ከሆነ ሐዱሽ ከታቀደለት ከዩናይትድ ኪንግደም የመባረር እርምጃ በፊት ወደ ስደተኞች የማቆያ ማዕከል ሊላክ እንደነበረም ተገልጿል። የኢትዮጵያዊውን እስረኛ ከእስር መውጣት ተከትሎ የእስር ቤቶች አስተዳደር ስለ ክስተቱ ምርመራ የጀመረ ሲሆን አንድ የፖሊስ መኮንን ምርመራው እስከሚጠናቀቅ ድረስ ከስራ ውጭ እንዲሆን መደረጉም ተነግሯል። ሐዱሽ በቀረበበት ክስ ምክንያት በቁጥጥር ስር መዋሉን ተከትሎ ይኖርበት ከነበረው የስደተኞች መቆያ ሆቴል ውጪ ነዋሪዎች ከፖሊስ ጋር እስከ መጋጨት የደረሱባቸው የተቃውሞ ሰልፎች ተደርገው የነበረ ሲሆን ግለሰቡ ሰኔ መጨረሻ ገደማ አንዲት ታዳጊን ለመሳም መሞከሩና በርካታ ወሲብ ነክ ንግግሮችን መናገሩ ባለፈው መስከረም ወር ለተሰየመው ፍርድ ቤት ተገልጾ ነበር። በተከታዩ ቀን ደግሞ ታዳጊዋን በድጋሚ አግኝቶ ወሲባዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሯል የተባለ ሲሆን በተጨማሪም የስራ ማመልከቻ በመጻፍ ስራ እንዲያገኝ ልትረዳው በነበረች ሴት ላይም የወሲብ ትንኮሳ መፈጸሙን የሚገልጽ ክስ ለፍርድ ቤት ቀርበዋል። በቀረቡት ክሶች ጥፋተኛ የተባለው ሐዱሽ በመስከረም ወር አጋማሽ ላይም የ1 ዓመት እስርና ወሲባዊ ጥቃት እንዳይፈጽም ለመከላከል ለ5 ዓመታት ማንኛውም ሴት እንዳይቀርብ እግድ ተጥሎበት ነበር። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁት ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን እናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር 167 ብር ከ52 ሳንቲም በመግዛት 170 ብር ከ87 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 214 ብር ከ44 ሳንቲም ገዝቶ 218 ብር ከ69 ሳንቲም ሽጧል። አንዱን ዩሮ 191 ብር ከ07 ሳንቲም ተገዝቶ 194 ብር ከ89 ሳንቲም ሲሸጥ አንዱን የስዊስ ፍራንክ 198 ብር ከ14 ሳንቲም ተገዝቶ 202 ብር ከ10 ሳንቲም ተሽጧል። የአረብ ኤምሬት ድርሃም 45 ብር ከ70 ሳንቲም ተገዝቶ 46 ብር ከ61 ሳንቲም ሲሸጥ የሳውዲ አረቢያ ሪያል 43 ብር ከ62 ሳንቲም ተገዝቶ 44 ብር ከ49 ሳንቲም ተሽጧል። የቻይና ዩዋን ደግሞ 22 ብር ከ35 ሳንቲም ተገዝቶ 22 ብር ከ80 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የጥቅምት 15 ቀን የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካሙን ሁሉ ለእናንተ ተመኘን። ሰላም። ታላቅ የምስራች በ4 ሚሊዮን 400 ሺህ ብር በአጠቃላይ ክፍያ የቤት ባለቤት የሆኑ ሜሬት ፕሮፐርቲስ በሪል ስቴት ዘርፍ እንዲሁም በኮንስትራክሽን 2 አስርት ዓመታትን ያስቆጠረው ድርጅታችን አሁን ደግሞ ሰፊ ሙያዊ ክህሎት ተላብሶ የፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ በውባ ፒያሳ ዘመናዊ መኖሪያ አፓርትመንት ቤቶችን በተመጣጣኝ ዋጋ አቅርበንሎታል። አራዳ ፓርክና ወዳጅነት ፓርክ ከፊትና በስተጀርባ ያደመቁት የውብ መንደራችን 2 ቤዝመንት ያለው እስከ 4ኛ ወለል ደረጃውን የጠበቀ ሞል እንዲሁም ባልተለመደ መልኩ 5ኛና 6ኛ ተጨማሪ የመኪና ማቆሚያ ሆኖ ያገለግላል። ለደንበኞች ጥራትና ምቾት የሚተጋው ድርጅታችን ሜሪትስ ፕሮፐርቲ በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውሉ ሰገነት አካቷል። ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ከ441 ሺህ ብር ጀምሮ የቤት ባለቤት ይሆኑ። እንዲሁም 70% ለሚከፍሉ ደንበኞቻችን 30% ልዩ የማስታወቂያ ቅናሽ ይዘንሎት መጥተናል።